የት እየሄድሽ ነው? ምንድን ነው ያለው? የት እየሄድሽ ነው? ምን ሆነህ ነው? የት እየሄድሽ ነው? እንዴ የት እንሂድ? ምን አገባ? ወዴት እየሄድሽ ነው ያለሽ? አንቺ ይመለከታል። ልቀቀው ነው ያማህል እንዴ አንተ እንካፈትሽ። አሁን ግን ትልቁ ጥያቄ ምንድነው? የዘካሪያስ አስክሬን የት ነው? የተሰረቁት እቃዎች የት ናቸው? በቃ ዘካሪያስ ሞቷል እንዴ? ከየት ነው መጥቶ እቃ ምናምን ፓስፖርት ይዞም ሊሄድ የሚችለው? የዘካሪያስን አስክሬን እንግዲህ ሙዚየም ወስዳችሁ አታስጎበኙት ማለት በድጋሚ ከሞተ ለምንድን ነው ቆፍሮ ማውጣቱ ያስፈልገው? ቁጭ በይ አንተ ግባው። ካሜራ አዘጋጅልኝ፣ መብራት ምናምን አበራሩት። እሺ አስወጣልኝ። እነዚህ የለም ዘካሪያስ። አንቺ ደግሞ ስልክሽን እስቲ። ለምንድን ነው የምሰጠው? ይሄ እኮ የግሌ ነው። የምፈልገው ነገር አለ። ምን የምታየው ነገር የለም። ሄለን ይኸውልሽ፣ ትናንትና እኔና አንቺ ስናወራበት በነበረው ልክ አይደለም እያወራን ያለ ነው። ትናንትና ስናወራበት በነበረው ልክ አይደለም። የእናት አይደለም ድረስ ስልኬን የምትወስደው ለምንድን ነው የማትወኝ? ለምንድን ነው ቁሴን የምትቀሰቅስብኝ? እውነቱን እስከምታወጪና እስከምነግሪኝ ድረስ አልተውሽ እንዴ? ለምንድን ነው የማትወኝ? በቃ የነገሩን ሰዎች ጠይቃቸው። ስለምን ቁፋሮ ነው የምታወራልኝ? እኔ አልቆፈርኩም አልኩ አይደለ እንዴ? በእናት ቤት ለቀህልኝ ወጣ። ባሌ እኮ ነው የሞተው። ለምንድን ነው የማስመስለው? ባልሽ ሌባ ነው። እሺ ንገሪኝ፣ ባልሽ ሌባ ነው? ምንድን ነው ሌባ የምትለው እንዴ? ሰው ቢገለው እንዴት ማንም ማለት ይሄን ያህል እሱ ጠላት የለውም። ተፈጥሮ ሞት ነው እየሞተ ይመስለኛል። እኔ በቃ ይኸውልህ ከዚህ በላይ እኔ በጣም እያጨናነከኝ ነው እንዴ። ለራሴ ሀዘን ላይ ነኝ ያለሁት። ከዚህ በላይ መጨናነቅ አልፈልግም። በቃኝ። ይኸውልሽ ሄለን፣ እያንዳንዱ ነገር አውቄያለሁ። አሁን ምንም የምታመልጭበት ነገር የለም። እኔ አንተ የምትለው ነገር እኮ ግራ እየገባኝ ነው። ቆይ በህይወት አለ ነው የምትለኝ? ለሚስትነት እኮ የማውቀው ነገር ማን ነው የእሱን አስክሬን ቆፍሮ አውጥቶ ሊወስደው የሚችለው? ማን ነው? አውቃለሁኝ። እኔ መሞት ነበረብኝ። ሻንጣ ውስጥ ምንድን ነው የተገኘው? ምንድን ነው ሊገኝ የሚችለው? ቼክ አድርጉልኝ። ለምንድን ነው ቼክ የሚደረገው? ምንድን ነው የቀበራችሁ? አለማወቅ የፈለከው? ምንድን ነው የቀበራችሁ? አለ ዘኪ ባሌ አልሞተም። እኔ ምንም የማውቀው ነገር የለም። እባክህ ተወኝ። አታስመስል። እንዴት አንድ ሚስት እንዴት የባሏን አስከሬን ቆፍራ ታወጣለች ብለህ ታምናለህ? ምንም ነገር ይዞ አልወጣም። ሲጀመር ጠዋት ነው እኔ ሸኝቼ የወጣው ከቤት። በቃ ከዛ በኋላ አልተመለሰም። ህይወቱ አለፈ ብሎ ነገሩኝ። አንቺን ግን አግኝቶሻል አይደል? ከዛ በኋላ አልተገናኘንም። እንዴት ነው የሞተ ሰው እኔን ሊያገኘኝ የሚችለው? ምን አይነት ወሬ ነው የምታወራው? ለመቼ ወይ ዘካሪያስን የገደልሽው አንቺ ነሽ? እንኳን አደረኩ። ለዛ ደግሞ ብለሽ ደግሞ ማለት ዘካሪያስን ገደልሽው። እንደውም እንኳን አደረኩትኝ። ያው ዘኪ አንዴ ሞቷል ተብሎ የለ። ስለዚህ ይሄን ደግሞ ማንም እንዲያቀብኝ አልፈልግም ነበር። ካሜራውን አቁሞ ነበር አይደል? ለዚህ ጉድ ማለት ነው። ቁጭ በይ። መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኖት ነው። ባለ 1 መኝታ በ514,000 ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840,000 ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ። የት እየሄድሽ ነው? ምንድን ነው ያለው? የት እየሄድሽ ነው? የት እየሄድሽ ነው? እንዴ የት እንሂድ? ምን አገባ? ወዴት እየሄድሽ ነው ያለሽ? አንቺ ይመለከታል። ልቀቀው ነው እንዴ? ያማህል እንዴ አንተ እንካፈትሽ። በእናትህ አንጣው። ልወጣ ነው። የት እየሄድሽ ነው? ታክሲ ጠርቼ ልወጣ ነው አሁን። ታክሲ ቆማለና የት እየሄድሽ ነው? ንገሪኝ። ዝም ብለህ ዘው ብለህ ተጋባለህ እንዴ? ምን ልታደርጊ ነው የመጣሽው እዚህ? እንዴ ምን አገባህ? ይሄ እኮ የአክስቴ ቤት ነው። ይመለከታል እንዴ አንተ? የአክስትሽ ቤት ነው? እባክህ ውጣልኝና ልሂድበት። ቤት አለኝ እኔ። እኔ ከአንቺ ማወቅ የምፈልገው ነገር አለ። ምንድን ነው የምታውቀው? እያንዳንዱ ነገር እንደምታውቂ አውቃለሁ። የማውቀውንማ
ነገርኩ እያንዳንዱን ነገር አውቃለሁ ሁሉ ነግሬሃለሁ ስለዚህ አሁን ተረጋግተሽ ቁጭ በይና ማለት ነው እንድታወሪኝ እፈልጋለሁ ይሰማሽ ነው ምንድነው ተረጋግቼ ማውራ እየወጣሁኝ እኮ ነው ቁጭ በይ ካንቺ ሞቅ ፈልገው ነገር አለ ይሰማሽ ነው ቁጭ በይ አንተ ግባው ካሜራ አዘጋጅልኝ መብራት ምናምን አብራሩት እሺ አስወጣልኝ እነሱ እንግዲህ ውድ ቤተሰቦቻችን እንደተመለከታችሁት ሄለን መጀመሪያ ቤቷ ሄደን በኋላ የለችም ወጣ ነበረ ከዛ በእርግጠኝነት የትነውና ካሜራውን አስጠፋልኝና ልሄድበት የትም የምትሄጂበት ነገር የለም ታክሲ ጠርቻለሁ የምሄድበት ቦታ አለኝ ጉዳይ አለኝ ስለ ዘካሪያስ የምታውቂው ነገር እንዳለ ሳትነግሪኝ ወዴትም አትሄጂ እማውቀውንማ ነገርኩህ እኮ ምንድን ነው የነገርሽኝ በቃ በህይወት እንደሌለ ነግሬሃለሁ ዘካሪያስ አይደለ ከዚህ በፊት ብዙ ነገር ስለዚህ ከዛ ውጭ የለም ዘካሪያስ አንቺ ደግሞ ስልክሽን እስቲ ለምንድን ነው የምሰጠው ይሄ እኮ የግሌ ነው የምፈልገው ነገር አለ ምን የምታየው ነገር የለም ሄለን ይኸውልሽ ትላንትና እኔና አንቺ ስናወራበት በነበረው ልክ አይደለም እያወራን ያለነው ትላንትና ስናወራበት በነበረው ልክ አይደለም የእናት አይደለም ድረስ ስልኬን የምትወስደው ስልክሽ ላይ ያለው መረጃ ማየት ስለምፈልግ ምንም አይነት መረጃ የለም ስልኬ ላይ ያልሽ አሁን እኔ ማወቅ የምፈልገው ነገር ንገሪኝ ዘካሪያስን ለመጨረሻ ጊዜ ያየሽው የት ነው ነገርኩህ እኮ በቃ ሞተ ተቀበረ ዘካሪያስን ለመጨረሻ ጊዜ ተገናኛችሁ ለምንድን ነው ወደ ኋላ የምትመልሰኝ ምንድነው ወስደሽ ያቀበልሽው ለዘካሪያስ ምንድነው ይሰጥሽ ምንድነው ላቀብለው የምችለው እንዴ ሞቷል እኮ ሄለን ቀልድ አይደለም የሚያስቡት እንዴ እኔም እየቀለድኩኝ እኮ አይደለም ዘካሪያስ ምንድነው አንተ ኮነ እየቀለድክ ያለኸው ዘካሪያስ በአጥር ዘሎ ወጣ ከዛ ላዳ ይዞ መጣ ስለምን አጥር ነው አንተ የሞተ ሰው ወዲ ነው በአጥር የሚወጣው ዶክመንቶች ፓስፖርቶች ምናምን አቀበልሽው ስለምን አንቺ ደግሞ አሁን ደግሞ አንቺ ደግሞ ከመኖሪያ ቤትሽ ለቀቅሽ ሰሞኑ ሙሉ ቤትሽ አልነበርሽ እንዴ አልሁና ይሄ ኮክስቴ ቤት ነው አንዳንዴ እመጣለሁ ምክንያቱም እሷ እዚያ አትኖርም እንዴ ቁልፍ ሰታኝ ነበር ውጪ ነው የምትኖረው እሷ ስለዚህ አንዳንዴ ቤቱን ላናፍስላት እመጣለሁ እንዳጋጣሚ ከክፍለ ሀገር እንግዶች ሲመጡ የሷ እንግዶች እዚህ ነው የምቀበልላት ምን ችግር አለው እንዴ ምንድነው እየሰራችሁ ያላችሁት ምንድነው የምንሰራው ሄለን ይኸውልሽ እኔ እያንዳንዱን ነገር ደርሻለሁ አሁን ዘካሪያስም ሞቷል ከተባለ ራሱ ለመጨረሻ ጊዜ ያገኘው አንቺ ነው እሱን ደግሞ የሰው ማስረጃ ማግኝቻለሁ ታዲያ ከቤቱ ወጥቷል የዛን ቀን በርግጥ አብረን ነበር ለምንድነው ባጥር መዝለል የፈለገው ሽንት ቤት ከገባ በኋላ ለምንድነው እንዲሰወር ያደረገው አዘለለም በቃ ይሄን እኔ ምን አይነት እያንዳንዱ ነገር ለምታውቂያለሁ እኔ ኮማቆንማ እኮ ነግሬሃለሁ ይኸውልህ እኔ በማላውቅበት መረጃ ይዤ ዘኪ ሞቷል ተብለው ተጣርቼ ከዛ ሂጅ አስከሬን የተሰጠኝ እሺ ቆይ ልንገርሽ ዘካሪያስን መስሪያ ቤት ከገባ በኋላ ከወጣ በኋላ አልተገናኛችሁ አላገኘሽው አግኝቼዋለሁኝ እኮ መስሪያ ቤት ገብቶ ወጥቶ ነው ያገኘሽው ከዛ ከ30 ደቂቃ በኋላ ሞተ ተባለ አዎ ህይወቱ አለፈ ብዙም እኮ አልቆየም እኮ ህይወቱ እንዳለፈ ተደውሎ ስለዚህ ይኸውልሽ መጨረሻ ያገኘው ሰው አንቺን ከሆነ ዘካሪያስ የእውነት ሞቶ ከሆነ የመጀመሪያ ሞቶማ ነው እኮ አልቅሰን የቀበር ነው እኮ ማንም የሚያውቀው እኮ ነው እኮ የመጀመሪያ ተጠርጣሪ አንቺ ነሽ ምክንያቱም ዘካሪያስ ኖርማል ነበረ ምንም አይነት የጤና እክል እንደሌለበት ማረጋገጥ ችለናል ያው አንዳንዴ ራሴን ምናምን ይላል አልፎ እኔ ደግሞ ድንገት እሱ ህመም ብሶበት ወይ ወደ ሌላ ተቀይሮ ምክንያቱም ለራሱ እሱ ጊዜ ሰጥቶ አያውቅም በቃ ምናልባት ወይ ደም ግፊት ይሆናል አንቺን ካገኘሽ በኋላ ነው ተመልሶ ወደ ሆስፒታል አልገባም ከዛ እንዴት አስክሬን ሆስፒታል ልወጣ ቻለ እሱማ ነገርኩህ እኮ ተሼ ጓደኛው አይደል እሱ ላይ ደወለልኝ እና መሞቱን ስሰማ እኔ ደንግጬ ነበረ በወቅቱ ሲሄድ በቃ ሽንት ቤት ገባ አታደበስብሽ ይልሽ እየሰማሽኝ ነው ሽንት ቤት ገባ የምትነግረኝ ነገር አዲስ ታሪክ ተሻለና ዳንኤል ተከታትሎት ገቡ ከዛ በኋላ ዘካሪያስ ከዛ እንደወጣ የሚያሳይ ነገር የለም ከዛ ዘካሪያስ ባጥር ዘለለ ካሜራ በማይገኝበት መንገድ ታውቂያለሽ በደምብ ስለምታውቂው ነገር ነው እያወራሁሽ ያለሁት ማውቀውንማ ነግሬሃለሁኝ በቃ ከዚህ ከቤት ተለያይተን ወጣን ብዙም አልቆየም ህይወቱ አለፈ ብሎ ነገሩኝ አንቺን ግን አግኝቶሻል አይደል ከዛ በኋላ አልተገናኘንም እንዴት ነው የሞተ ሰው እኔን ሊያገኘኝ የሚችለው ምን አይነት ወሬ ነው የምታወራው ለመቼ ነው የዛን ቀን ነው ህይወቱ ያለፈ ቀን ነው ጠዋት በቃ ቁርስ በልቶ ሸኝቼው ነው ድንገት በቃ ተደውሎ የተነገረ ከዛ ውጭ አላገኘሽው የት ነው ላገኘው የምችለው አዎ እሄዳለሁ መቃብሩ ላይ ሄጄ ሁሌ ተደፍቼ እንዳለቀስኩኝ ነኝ እሱንም አንቺ እኔ ያለሁት ምን ተቀየለሽ እሱንም አንቺ አስቆፍረሽ እንዳወጣሽ ነው ምክንያቱም ዘካሪያስ እንዳልሞተ ከቀናት በኋላ ሊታወቅብን ይችላል ብላችሁ ስላሰባችሁ እዛ የቀበራችሁት ነገር ምን ይሁን አላውቅም ግን ዘካሪያስ በህይወት ስላለና ነገ ላይ ዘካሪያስ መሞቱን የሚያጠራጥር ነገር መጥቶ ምርመራ ቢካሄድ እንዳይገኝባችሁ ነው ቆፍራችሁ ወጣችሁት እኛ ቆፍረን አላወጣም ከዚህ ጀርባ አላማችሁ ምን እንደሆነ ነው ማወቅ የምፈልገው ለምንድነው ዘካሪያስ ይልሽ ሄለን
ያንዳንዱ ነገር አውቄያለሁ። አሁን ምንም የምታመልጭበት ነገር የለም። አንተ የምትለው ነገር እኮ ግራ እየገባኝ ነው። ቆይ በህይወት አለ ነው የምትለኝ? አላቅም ካንቺ ነው እኮ የምታወራው ነገር እኮ ለእኔ አዲስ ነው እንዴ። ቆሜ አይደለ እንዴ ሲቀበር ያየሁት? ከየት ነው ዘካሪያስ የሚመጣው እንዴ? ለምንድን ነው ወደኋላ የምትመልሰኝ? አንተ የግልጤክሽ ዘካሪያስ ሽንት ቤት ከገባ በኋላ ሲወጣ የሚያሳይ ምስል የለም። ከዛ ዘካሪያስ ግቢም ተመልሶ መግባቱን የሚያሳይ ነገር የለም። የት ነው የሞተው ዘካሪያስ? ሆስፒታል ውስጥ ነው? እዛ ሆስፒታል ነው። ሽንት ቤት ውስጥ እንግዲህ እኔ በሚሰራበት ይሁን አላቅም፣ ሸርተት ብሎ ነው ህይወቱ ያለፈው። እዛው በሚሰራበት ነው ያሉኝ። ድንገት እኮ ነው። ከዛስ? እሺ አስክሬኑ ከየት ወጣ? ከሽንት ቤት አልወጣም። እኔ በቃ ተገንዟል ምናምን ብለውኝ ነው። በቃ እኔ ላይ እንኳን ፈቃደኛ አልሆኑም ማለት አልፈቀዱልኝም። እዛ በቃ በወቅቱ ደንግጬ ስለነበረ ተሻለም ዳኒ ለህግ አካል ተላልፎ ተሰጥቷል። ያ የሆነበት ምክንያት ምንድን ነው? ዘካሪያስን በእርግጠኝነት ከሁለት አንዱ ወይ ገለውትም ከሆነ እንዴት አድርገው ከዛ ግቢ እንዳስወጡት መጣራት ስላለበት ለመጨረሻ ያገኙት እነሱ ነበሩ። አሁን ደግሞ ያለኝ መረጃ ለመጨረሻ ሰዓት ተሻለም እንደዚህ አያደርግም። ተሻለ እኮ የልብ ጓደኛው እኮ ነው። ምን ሆነህ ነው እንዴ? ወዳጁ እኮ ነው። እንዴት እኔ ሳላውቅ ይሄ ነገር ይደረጋል? አንቺ ራስሽ በመሀላቸው ጭቅጭቅ ክርክር እንደነበር አልነገርሽኝ? እሱን ነግሬሃለሁኝ። ግን ታዲያ ያና ይሄ ምን ያያይዘዋል? ታዲያ ለምን ነው ተከትሎት? አልሞተም እንዲሆኗል እንዳይሆኗል እኮ ነው የምትለኝ እንዴ? ሞቶ ሳጥን የተሰጠኝ እንዴት ነው አልሞተም የምትለው እንዴ? ግራ እያጋባኸኝ ነው። አንቺ አላየሽም? ምንም አይነት ምርመራ አልተካሄደም። የባልሽንም ፈቃደኛ አልሆኑልኝም። እኔ በወቅቱ ደንግጬ ነበረ። በቃ ቀጥታ አስከሬኑን ይዤ ወደ ቤት የገባሁት ተቀበረ። በነገር የባለቤትሽን አስከሬን ሳታይ እንዴት እንዲቀበር ፈቃደኛ አልሆኑልኝም። በቃ እነ ተሻለም ጓደኞቹ ማንም ፈቃደኛ አልሆኑ። በቃ ተገንዟል፣ ምንም በእኛ ተማመኝ ነበር ያሉኝ። ምንም ማየት አይጠበቅብሽም። ከዛ በኋላ ግን አንቺ አገኘሽው አይደል? የት ነው የማገኘው እንዴ? በላዳ አልመጣም? ዶክመንት አልተቀበለሽም? እኔ የተሳሳተ ሰው ይመስለኛል አንተ ማለት እያናገርክ ያለው። እኔ ግራ እያገባኝ ነው። ይላል ምንም የተሳሳተ ነገር አይደለም እያወራ ያለሁት። እሺ አንቺ የምታውቂውን ነገር ንገሪኝ እስኪ። መቼም ባለቤትሽ ድንገት ሞተ ተባልሽ አይደለ? ከዚህ ጀርባ ምናልባት ሰዎች የሆነ ነገር አልታመመም። ስለመሞቱ ምንም ያጣራሽው ነገር የለም? አንቺ ራስሽ እየጠረጠርሽ ያለሽው ምንም አይነት ጉዳይ የለም? ምንም የምጠራጠረው ጉዳይ የለም። በቃ አሁን ላይ ምንም የምጠራጠረው ሰው ገሎትስ ቢሆን ዘካሪያስ? እንዴት ሰው ገሎት? እንዴት ማለት? እንዴት ማለት? ምንም አልሆነም፣ አልታመመም አይደል? ሰው ከገደለው እኮ ምናልባት ወይ ሬሳውንም ላላገኝ እችል ነበር አይደል እንዴ? እንዴት ነው የማታገኝ? ሰው ከገደለው እንዴት ነው በሳጥን አድርገው የሚሰጡኝ እንዴ? ሰው ቢገለው እንዴት? ማንም ማለት ይሄን ያህል እሱ ጠላት የለውም። ተፈጥሮ ሞት ነው እየሞተ ይመስለኛል። እኔ በቃ ምንም አይነት ኬዝ የለበትም ይሄ ልጅ አይደል? እሺ እንበልና እንዳልሽው ተንሸራቶም ምንም ይሁን ሽንት ቤት ውስጥ ከገባ በኋላ ተንሸራቶ ወድቆ ሞተ ብለን እንመን ጀስት እንመን ብለን እናስበውና እንደዛ እንኳን ቢሆን ነው የምልሽ በወቅቱ ምርመራ መካሄድ ነበረበት። ሆን ተብሎ እሱን እንዲሞት ተፈልጎ ያ ነገር ተቀነባብሮም ሊሆን ይችላል አይደል? ሄለን ይኸውልሽ አሁን እኔና አንቺ እንድንወራ የምፈልገው እባክህ ወንድሜ ይኸውልህ ከዚህ በላይ እኔ በጣም እያጨናነከኝ ነው እንዴ። ለራሴ ሀዘን ላይ ነኝ ያለሁት። ከዚህ በላይ መጨናነቅ አልፈልግም። በቃኝ ታወኝና እኔ አሁን ከአንቺ ማወቅ የምፈልገው ነገር ብቻ ንገሪኝ። እኔ እድልሻለሁ፣ ችግር የለውም። ግን ማወቅ የምፈልገው ነገር ምንድን ነው? ዘካሪያስ በሰው እጅ ተገድሎ አይደለም ብለሽ እንዴት እንድታምጪ? የለውም ዘኪ፣ በፍጹም እኔ ይሄን አላምንበትም። በቃ ይሄ ድንገት ነው፣ ድንገት የተፈጠረ ክስተት ነው። ከዛ ግን አንቺ ምንም ነገር አስክሬኑንም ሳታይ ጠላትም የለውም፣ ሰዎች ሊያጠቁት ወይም ሊገሉት አይችሉም። ከዛ በኋላ ደግሞ አስክሬኑ የተቀበረው አስክሬን ጠፋ። ይሄ ሁሉ ነገር ለአንቺ ምንም ትርጉም የለውም ነው ያልከኛለሁ አንተ ነህ እንጂ ያው መቃብሩ ቦታ እኮ ሄደ ማየት ትችላለህ አንተ። አስቆፍረናል እኮ መቃብሩን ታውቂያለሽ፣ እንዳስቆፍረን መቃብሩ ቦታ ሄደን አስክሬን አውጥታችሁ ይዛችሁ እንደሄዳችሁ ደርሰናል። ግን እኮ እኔ አይደለሁማ እናንተ አስቆፍራችሁ አስክሬኑን መውሰዳችሁ። እሺ ሁሉ ነገር ታዩ። እኔ መጥቼ እኔ ነኝ ያረዳሁሽ አይደለ? የባልሽ አስክሬን በቦታው ላይ የለም፣ ከነሳጥኑ የለም አልኩሽ። እኔ አይደለሁኝም። እኔ አሁን እየጠየቅኩሽ ያለሁት አንቺ ነሽ አይደለሽም ሳይሆን የለም አልኩሽ። ከዛ በኋላ ግን ለአንቺ ምንም ትርጉም እየሰጠሽ አልነበረም ማለት ነው። እኔ እኮ የሰማሁት ወሬ ካንተ ነው። ያን ጉዳይ ደግሞ የፈጸምኩት እኔ አይደለሁም። እሺ እሱንስ ለማጣራጠር ታደርገሻል? እኔ ነገርኩሽን ነገር ለማጣራጠር ታደርገሻል ማለት በሂደት አደርጋለሁኝ። በሂደት መቼ አደርጋለሁኝ? ነገም ቢሆን ከነገ ወዲያ አደርጋለሁኝ። በቃ አሁን ግን አንቺ መሸሽ ነው የበረታ የነበረው አንድም ለዛ ጉዳይ ነበረ። ሻንጣ ይዘሽ ነው የምትሄጂው?
አይ እሱ ወደ ሌላ መሄድበት ጉዳይ ነበረኝ በአጋጣሚ። በአሁን ሰዓት ላይ ምንም ነገር እየሰራሽ እንዳልሆነ ሀዘን ላይ እንደሆንሽ ነው እኔ የማውቀው። አዎ በእርግጥ ወደ ድሬዳዋ ነበር ልሄድ ነበር። ለምን? ከዛም ሱቅ አለኝ አላልኩም? ከዛም ማመጣቸው እቃዎች አሉ። የባልሽ 40 እንኳን አላለፈም ማለት ገና 10ኛ ቀን እንኳን አልሞላው። 10ኛ ቀኑ ከዚህ በላይ ቆይ ሀዘነ ማለት ለምንድን ነው ከዚህ በላይ ማዝ ነው እንዴ? በቃ ከዚህ በላይ እኮ መጎዳትም የለብኝም አይደል እንዴ? ትላንትና ግን በጣም እንደተጎዳሽ ነበር ነበር። እኔ እዛ ኦና ቤት ውስጥ ነኝ ያለሁት። በቃ የመጡትን እንግዶቼን እንኳን አስተናግጬ ሸኝቻለሁ። በቃ ስለዚህ አሁን ብቸኛ ነኝ። ወደ ስራዬ ነው መመለስ ያለብኝ። እኔ ሀዘንሽና በርቺ፣ ሀዘንሽ ይበርታ ሳይሆን ከዚህ ጀርባ ምን እንዳለ ነው እኔ ማወቅ የምፈልገው። ሄለን ዘኪ ነበረ ከኔ በላይም ሆነ እሱ ነበረ ያው ከኔ ትንሽ የሚሻለው ለቤቱም ሮጥ የሚለው እሱ ነበረ። አሁን ደግሞ እሱ በህይወት የለም። ስለዚህ እኔ ጠንክሬ ራሴ ማውጣት ነው ያለብኝ እንጂ ሌላ ምንም ነገር የለም። ምንም ችግር የለም። ሌላ በቃ ለስራ ነበረ የምሄደው። እስኪ ይሄ ቤት አክስትሽ እንደሆነ እየነገርሽኝ ነበረ። አክስቴ ነው። አክስትሽ የት ነው ያለችው? አክስቴ እዚህ ያለች ውጪ ናት ያለችው፣ አሜሪካ ናት። ይሄን ቤት ትጠላላችሁ ነው ሄዳችሁ? ነው ጥላልኝ አይደለም ትመጣለች እሷ። ያው አንዳንዴ እንደነገርኩ ነው ቅድም ቤቱን አናፍስላታለሁ እንግዶች ሲመጡ ምናምን የእሷ እንግዶች ሲሆኑ እቀበልላታለሁ። እኔ ግን ሳየው ቤቱን ደግሞ ማለት ነው ከእናንተ ቤት ቢያንስ የተሻለ ነው። አንቺም ደግሞ ይሄ ቤት ካለ ለምንድን ነው በኪራይ እስካሁን ድረስ? አክስትሽ ቤት ነው ማንም ከሌለበት ሆና ቤት ከሆነ አልሆነችልኝማ። እኔም ለነፃነቴ የራሴ ቤት ይሻለኛል። ተከራይተሽ የምንኖሪበት ቤት? አዎ። ይሄን ቤት ታዲያ ማንም ሰው እየጠበቀላት አይደለም? እኔ ያለው እኮ አልኩ። እኔ እመጣለሁኝ፣ አልፎ አልፎ እመጣለሁኝ እና እንደ አጋጣሚ ነው ላናፍስላት ምናምን የመጣሁት። ያው ድሬዳዋም 2-3 ቀን ስለምትቆይ ምን ቤቱ ምንድነው መናፈስ የሚፈልገው? ማንም የማይኖርበት ከሆነ ስንት ቤቶች እኮ እናውቃለን ተዘግቶ ለረጅም ጊዜ የተዘጋ ቤት። በቅርብ ደግሞ ትመጣለች እሷ ከ4-3 ወር በኋላ ትመጣለች። ስለዚህ የዘካሪያስ መሞት ስትሰማ እስኪ ምን አለች አክስትሽ? እንደ ማንኛውም ሰው ታዝናለች። እሺ ተሻለስ? እሺ ለምንድን ነው ከቀብር በኋላ ተመልሶ እንዳልመጣ ነግረሽኝ ነበር? አዎ ተሻለ መጣ። ከዛ በኋላ ግን ከአንቺ ጋር ግን ትደዋወሉ ነበር ማለት ያው ደውላ ያጽናናኝ ነበረ። በእርግጥ በስልክ ይደውልልኛል፣ ግን ወደዚህ መምጣት አቁሟል። ዳንኤልም እንደዛ ያው የቀብር ቀን የመጡት ሁለቱም በዛው አልመጡም ተመልሰው። ሆስፒታልስ እሺ መጥቶ ወይ የጠይቃችሁ ሰው ነበር? ማንም አልመጣም። አንቺስ ጓደኞች ምናምን የሉሽም? ሲጀመር እኔ ይደውላሉ፣ ግን ከዚህ በላይ ስልኬን ማንሳት አልፈልግም። በቃ ምክንያቱም እኔ መጠንከር ነው ያለብኝ ማለት። እስኪ አሁን አንቺ በእኔ ቦታ ብትሆኚ ሄለን፣ በእኔ ቦታ ብትሆኚ ማለት ነው እስኪ ልታረጊ ስለምችው ነገር ንገሪኝ። እንደዚህ አይነት መረጃ ተሰጠሽ፣ ራስሽ እንደ ጋዜጠኛ ቁጠሪና ምንድን ነው ልታረጊ የምችው እስኪ ነገር ንገሪኝ። መልስ አያስፈልግሽም? እንደ ጋዜጠኛ ብቻ ሳይሆን አንቺ እንደ ሚስትነት ማለት ነው ብዙ ማወቅና መመለስ ያለብሽ ጥያቄዎች አሉ እኮ። እንደ ሚስትነት እኮ ማውቀው ነገር ማን ነው የእሱን አስከሬን ቆፍሮ አውጥቶ ሊወስደው የሚችለው? ማን ነው? አውቃለሁኝ። በቃ እኔም ግራ የገባኝ ነገር እኮ እሱ ነው። ስለዚህ አንተ ረዳሻለሁ ጉዳይሽ አይደለም ነው ረዳሻለሁ ነው ትለኝ ከሆነ እርዳኝና አስከሬኑን ቆፍሮ ያወጡትን ሰው አጋልጥ በቃ። ስለዚህ እኔም ወደ ሁለት ሰዎች መጥተው እንዳስቆፈሩ ነገርሽ ነበር አይደል? አዎ ነግረኸኛል። ሁለቱም ሰዎች ተይዟል። እነሱም ደግሞ የጠቆሙኝ ወደ አንድ ሰው ነው። ጠይቃቸው። ወደ አንድ ሰው ነው የጠቆሙኝ። ወደ ማን ነው ሊጠቆሙ የሚችሉት? ወደ ተሻለ ደግሞ እየጠቆመኝ ያለው ወደ አንቺ ነው። ለምንድን ነው ወደ እኔ የሚጠቆመው? ምን አስበው ነው? ለምንድን ነው የሚጠቆመው? አላውቅም። እሱ አይደለ እንደ ገንዞ አስከሬኑን የሰጠኝ? እሱ ገንዞ ሰጠሽ። ከዛ አንቺ ስለዚህ ከዛ ወስዳችሁ ቀበራችሁት። ከሳምንት በኋላ ደግሞ መልሳችሁ ቆፍራችሁ አወጣችሁት። ስለምን ቁፋሮ ነው የምታወራልኝ? እኔ አልቆፈርኩም አልኩ አይደለ እንዴ? በእናትህ ቤት ለቀህልኝ ወጣ። ይሄ ካንቺ ቤት አይደለም ሲጀምራል። እኔ ምንም የምትለው ነገር እየገባኝ አይደለም። ምን ነው እየገባሽ ያለው? አታስመስይው። እንዴት አንድ ሚስት እንዴት የባሏን አስከሬን ቆፍራ ታወጣለች ብለህ ታምናለህ? መልስ ስላጡ መልሱንም ደግሞ ካንቺ እልሽ ሄለን አታስመስይ። እየሰማሽኝ ነው? አታስመስይ። እያስመሰልሽ አይደለም። ሁሉ ነገር ታውቂያለሽ። ወይ ዘካሪያስን ራስሽ ነሽ የገደልሽው። ምን አይነት ጨካኞች ናቸው እንደዚህ አይነት ወሬ ያቀበሉ? ወይ ዘካሪያስ የነገርኩሽ የመጨረሻ ኮንታክቱ ካንቺ ጋር። ወይ ዘካሪያስን የገደልሽው አንቺ ነሽ። እንደዛ ደግሞ ካልሆነ ደግሞ ገዛ ባሌን የምገለው እንዴት ብታስበኝ ነው አንተ? ዘካሪያስ ይኸውልሽ በአጥር ዘሎ ከወጣ በኋላ አንቺ እንዳገኝሽ አውቃለሁ። እኔ ምንም ማውቀው ነገር የለም እንዴ። ለምንድን ነው የማትተወኝ? በቃ የነገሩን ሰዎች ጠይቃቸው። ለምንድን ነው ለተሻለ የማትደውለት? ለምንድን ነው እሱን ጠርተህ የማትጠይቀው? ክሊኒኩ ስለጠፉት እቃዎች ውስጥ ምን የምታውቂው ነገር አለ?
እኔ አብሬው አልሰራ እንዴት ነው ላቅ የምችለው? የጠፉ እቃዎች እንዳለ ግን እኔ ምንም ማውቀው ነገር የለም። ያው ጓደኞቹን መጠየቅ ትችላለህ። ሀዘንሽን ሊያጽናኑሽ የመጡ ሰዎች ወይ የሚደውሉ ሰዎች ስለዚህ ነገር አንስተውሽ ልሻቁ እኔ ሊያጽናኑኝ ነው እንጂ የሚመጡት ስለ መሳሪያ ሊያወሩልኝ ነው እንደሚመጡት። ዘካሪያስ ታዲያ ለምን ተጠርጣሪያቸው ነው? እነሱ ናቸው ያሉት እኮ ዘካሪያስ። እኔ ያልኩኝ እንዴ የሕክምና እቃዎቹ መጥፋታቸውን ተጠርጣሪ ያደረጉት ዘካሪያስ። እኔ ምንም ማውቀው ነገር የለም። ከዛ በኋላ ደግሞ ሞተ ተባለ። ኧረ በእናትህ ለምን አትወኝም? ለምንድን ነው የማትወኝ? ለምንድን ነው ቁስሌን የምትቀሰቅስብኝ? እውነቱን እስከምታወጪና እስከምነግሪኝ ድረስ አልተውሽ፣ መቼም አልተውሽ። ባሌ እኮ ነው የሞተው። ለምንድን ነው የማስመስለው? ባልሽ ሌባ ነው። ንገሪኝ፣ ባልሽ ሌባ ነው? ምንድን ነው ሌባ የምትለው? ታዲያ ባቡ ነው ሰርቶ የሚኖረው እኮ። የሕክምና መሳሪያዎቹ እንደተሰረቀ እንግዲህ ዘካሪያስ ነው የሰረቀው ተብሎ በሚፈለግበት ሰዓት ላይ ዘካሪያስ ሞተ ወደሚል ነገር አመጣችሁት። እሱን አንተ ነው ያልከው። እኔ ምንም ማውቀው ነገር የለም። እባክህ ተወኝ። አልተውሽ ሄለን፣ እመኝ አልተውሽ። የምታውቂውን ነገር እንዳለ እስከምነግሪኝ ድረስ አልተውሽ። ከዚህ በላይ ምን አለ? እኔ ይኸውልሽ የዛን ቀንም ስትነግሪኝ የነበረው ነገር እንደዚህ አይነት ሰውም አይደለም ሲጀመር። ከኔ ማድረግ የሚፈልገው ነገር ለእኔ አማክሮኝ ነው። በቃ እያንዳንዱ ነገር ለእኔ አማክሮኝ ነው። ስለዚህ ድንገት እኮ ነው ያረፈው። የባሌን አይን ድጋሚ እንኳን ሳላይ እኮ ነው ጥሎኝ የሄደው። አንቺ ምንም አይነት ዶክመንቶች፣ ፓስፖርቶች አልሰጠሽም ለዘካሪያስ? ስለምን አይነት ዶክመንት ነው እንዴ? እሱ ሲጀመር ፓስፖርትም የለውም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ ላዳ ሹፌሩን እኮ በደንብ አድርጌ አውርቼዋለሁ። ስለምን ዘካሪያስ በአጥር ዘሎ ሲወጣ በር ላይ ይጠብቀው የነበረው የሕክምና እቃዎቹን ይዞ ወጣው በላዳው ነው። ምንም ነገር ይዞ አልወጣም። ሲጀመር ጠዋት ነው እኔ ሸኝቼ የወጣው ከቤት። በቃ ከዛ በኋላ አልተመለሰም ህይወቱ። እንዴ ሞተ ነይ ነው ያሉኝ። ከየት ነው መቶ እቃ ምናምን ፓስፖርት ይዞም ሊሄድ የሚችለው? የዘካሪያስን አስክሬን እንግዲህ ሙዚየም ወስዳችሁ አታስጎበኙት ማለት በድጋሚ ከሞተ ለምንድን ቆፍሮ ማውጣቱ ያስፈለገው? ቆፍሬ አላወጣሁም። በቃ ስማኝ፣ እንዴት ነው የሞተን ሰው ቆፍሬ ማወጣው? ወይ ስለተሰረቁት እቃዎች በደንብ ታውቂያለሽ? አላውቅም። ወይ ደግሞ ዘካሪያስ አሁን ይኸውልሽ ያንዳንዱ ነገር እያመጣ ያለው አቅጣጫውን ወደ አንቺ ነው። እኔ ምንም ማውቀው ነገር የለም። በቃ ተወኝ እባክህ ሄለን። ይኸውልሽ እንደዚህ ስላልሽ አመልጣለሁ ብለሽ እንዳታስቢ። እኔ ወንጀለኛ አይደለሁም እኮ። አሁን በአሁን ሰዓት ላይ ወንጀለኛ እንደሆነሽ ነው። በስነ ስርዓት ነው አይደለ እንዴ? አዎ በቃ እኔ ግን የመጀመሪያ ተጠርጣሪ ነሽ። ማስረጃ አንቺ ላይ እስከማገኝ ድረስና ማስረጃው ማየት ፈልጋለሁ እኮ። ይኸውልሽ ማስረጃውን እስከማገኝ ድረስ መረጃ ልታጠፊብኝ ስለምትችይ አይቼ ያለው ነገር ነው ምን ልነግርህ መረጃ ልታጠፊብኝ ስለምትችይ ማለት ነው ለህግ አካል አሳልፌ ልሰጥሽ ይችላል። ስለምን ህግ አካል ነው የምታወራኝ? ምክንያቱም አንቺ ውጭ ላይ ከሆንሽም አንደኛ የቁም እስረኛ አድርጌ መከታተል መቻል አለብኝ። ዛሬ ብታስገባኝ ነገ እወጣለሁኝ። በምንድን ነው የምትወጪው? ምንም ችግር የለውም እሱ ለአንተ መንገር አይጠበቅብኝም። አለቅ ሄለን፣ አሁንም ወንጀል ነው እየሰራሽ ያለሽ። ምንም ወንጀል አይደለም። አንተም እኮ እያስፈራራኸኝ ነው። እያስፈራራሽ አይደለም፣ ምን የሚሆነውን ነገር ነው እየነገርኩሽ ያለሁት። እንዴ በሰላማዊ መንገድ ቁጭ ብዬ ስላወራሁህ ነው እንዴ? ሌላም አማራጭ ልጠቀም ብትይ አሁን ምንም የምትፈናፈኝበት አማራጭ የለሽም። የሰማሽኝ ነው። አንቺን ሊያድንሽ የሚችለው አንድና አንድ ነገር ለእኔ እውነታውን ስትነግሪኝ ነው። በቃ ከዚህ በላይ ምንም ነግረህ ነገር የለም። አለቅ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንግዲህ ውድ ቤተሰቦች ያው እየተመለከታችሁ ያላችሁት ነገር በጣም ማለት ነገሮች ውስብስብ እያሉ ነው ያሉት። በጣም ካሰብነው ነገር የለም። በእናትህ ይሄን ቅራቅም ሆን ይዛል ይወጣ። በቃ ከዚህ በላይ እኔ ልታገስ አልችልም። ሄለን፣ ከዚህ በላይ እንድታወሪ ምንም አልፈቅድልሽም። ይኸውልሽ የምታውቂው ሚስጥር የምነግሪኝ ከሆነ ትነግሪኛለሽ። ማነግሪኝ ከሆነ ግን እኛ አጣርተን ዋናውን ወንጀለኛ እስከምንይዝ ድረስ አስክሬኑም እንደሰረቀው እዛ ድርጅት ላይ ስለተሰረቁት እቃዎች እንዳለ ዋናውን ወንጀለኛ እስከምንይዘው ድረስ ልክ ተሻለንና ዳንኤል እንዳደረኩት አንቺንም ለህግ አካል አሳልፌ እሰጥሻለሁ። እንደዛ ከሆነ አንቺ ደግሞ ለመጨረሻ ጊዜ እዚህ ቤት ሳይሆን ምን ማድረግ እንዳለብኝ አውቃለሁ። ስለዚህ አሁን ቤት ይለቃል ይውጣ። ቀኔን በእንደዚህ አይነት ተልካሻ ነገር ልታስፈራራኝ አትሞክር። እሞክራለሁ። ያስፈራራሽ ደግሞ አይሳካልህም። በቃ እስካሁን ድረስ እኔም በጸባይ በትዕግስት አውርቼ ያለሁኝ። ከዚህ በላይ ደግሞ ልታገስ አልችልም።
መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514 ሺህ ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840 ሺህ ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0990 333 777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ። እንግዲህ የሆነ ትንሽ ድብልቅልቅ ያሉ ነገሮች አሉ ቤተሰቦቼ እዚህ ጋር ማለት ነው። አንዴ ካሜራን ታስጠፋልኝና አንድ ምነግርህ ነገር አለኝ። ምንድነው የምትነግሪኝ? እኔ ካሜራን አጥፍቻለሁ። ለአንተ ይጠቅምሃል። በቃ ካሜራን አጥፍቼ የማወራሽ ነገር የለም። አጥፋና ይኸውልህ ለአንተ ይጠቅምሃል። እኔ ይኸውልሽ እያንዳንዱ የምትነግሪኝ ነገር እንዳለ በማስረጃ መያዝ እፈልጋለሁ። ሰው በአደባባይ እየቀረስከኝ ላወራህ የምችለው ምክንያቱም እኔ መረጃ እየሰበሰብኩ ስለሆነ እየቀረጽኩሽ ያለሁት ማስረጃ እንዲሆነኝ ነው። ነገ አንቺን ከስሼ ፍርድ ቤት መገተር ካለብኝ ፍርድ ቤት የምገተርበትን ማስረጃ ነው። እኔ ፍርድ ቤት ድረስ የምሄደው ምክንያቱም እቃዎች ጠፍተዋል፣ አስክሬን ጠፍቷል፣ የሰው ሕይወት ጠፍቷል። ይሄ ሁሉ ነገር እኔ የሚመለከተኝ ስለ ባሌ ጉዳይ ነው። እኔ ስለምትለው እቃ ምናምን እኔ አያገባኝም። ማቆም ነገር የለም። ተብሎ ነበር። ሌባ አይደለም ዘኪ፣ ሌባ አይደለም። እሱ ራሱ አሁን አንቺ ራሱ እስኪ አስቢ፣ ባለቤትሽ ሌባ ነው ተብሎ ስሙን እንኳን በፍጹም ዘኪ ሌባ አይደለም። እሺ ሞተ ተባለ አይደል? ስሙን እንኳን ሳያጣራ እሱ ሌባ ለመሆኑን ሳያረጋግጥ ዘካሪያስ ሞተ ተባለ። ምናልባት በዘካሪያስ ስም ተጠቅመው አሉ ባልታ ነው ወይ በዘኪ ብዙ እኮ እሺ፣ በዘካሪያስ ስም ተጠቅመው እቃዎቹን ከዘረፉ በኋላ ዘካሪያስ ሞተ እንበልና ዘካሪያስ በሰው እጅ አልተገደለም ብለን አንቺ እንዳልሽ ተፈጥሮ ነው የሞተው ከተባለ ምክንያቱም ሰማ ነበራ። ለምንድን ነው እሱ መጠቀም ያደረጉት? የሚደብቀው ነገር የለም። እሱን ለምን መጠቀም ያደረጉት? ማንም መጠቀም ያላደረገው ይሄ እያልክ ያለው አንተ ነህ። እኔ የማውቀው ነገር ይሄ ድንገታዊ ቅጽበት እንደሆነ ነው። አንቺ ተፈጥሯዊ ሞት መሞቱን ነው እያመሻለሽ። ግን እኔ አሁን እየተሰማኝ ያለው አምነዋለሁ። ጓደኞቹም በጣም ነው የማምናቸው። ስለዚህ ጓደኞቹ ታዲያ እንዴት ዘካሪያስ ሌባ ነው ሊሉ ቻሉ? ማን ነው ሊል የሚችለው? ተሻለም ዳንኤልም በፍጹም ማንም አይልም። ይሄ ወይ አንተ እኔን እንትን ለማለት የምታረገው ነገር ይሁን አላውቅም እንጂ በፍጹም ይልሽ ክሊኒክ ውስጥ የሚሰሩ ብዙ ሰዎች ናውርቻለሁ። አመት አብሯቸው የኖሩ የስራ ባልደረቡ እንደዚህ ሊናገሩ የሚችሉት እሺ፣ ምንድን ነው? እኔ አሁን ግራ እየተጋባው ነው ያለሁት። ማለት ግራ አትጋባ፣ እኔንም ግራ እያጋባኸኝ ነው። ስለዚህ እዚህ ጋር አንቺማ ግራ አትጋቢም። ለምን ታውቂያለሽ? እውነታውን ስለምታውቂው ግራ አትጋቢም። ነግሬሃለሁኝ። ከዚህ በላይ ደግሞ ምንም ልነግርህ አልችልም። እዚህ ወንጀል ላይ እጅሽ እንዳለበት ነው የሚሰማው። የለሁበትም። አሁን ለማንኛውም እኔ ብዙም መዳረቅ አልፈልግም። መረጃ አለ የለሁበትም። እኔ አሁን መረጃ ሚስቱ ነኝ። እንዴት ነው ባሌ ልገለውና ላስገድለው የምችለው? ምን አስበህ ነው? አላውቅም። ምናልባት በጣም ወዶ ባሌ እኮ ነው። ስለምትፈልጊ በጣም ወዶ ባሌ እኮ ነው። ምን ሆነ ነው? ቁስ ስለሚያስፈልግሽ መኪና ስትፈልጊ ስለነበረ ከዛ በኋላ ተሻለ ሲያቀርብለት የነበረ ገንዘብ እንዳለና ወንጀል ሊሰሩ ሲመካከሩ እንደነበረ በዛ ደግሞ ዘካሪያስ ደስተኛ እንዳልነበረ የነገርሽ ነበር። ነግሬሃለሁኝ እንጂ አፍተሮል አንቺ የምትፈልጊውን ነገር በእጅ አዙር እጅሽ ለማስገባት ወይ ዘካሪያስን መጠቀም ያደርገሽዋል ወይ ደግሞ እያንዳንዱ ነገር ላይ እጅሽ አለበት። ተሻለ ያውሉ ብርኪት አንጥቶ ነው ለሱ ሊሰጠው የሚችለው። ሊያውም ደግሞ በቃ አንተ ከምትቸገር ህይወትን አስተካክልበት፣ ህይወትን ቀይርበት ብሎ ድንገት ከመሬት ተነስቶ የሚከፈለውን ደሞዝ እናውቃለን፣ የሚሰራውን ስራ እናውቃለን። ያን ሁሉ ብር ኬት አንጥቶ ሊሰጠው ይችላል? ይኸውልህ እንደነገርኩህ ስራ ባልደረቦች ናቸው። አንድ ላይ ነው የሚሰሩት። ደሞዝተኛም ነው የወር ደሞዝተኛ ግን አለው በባለቤቱ በኩል የሚያገኘው ገቢ አለው። ተሼ ማለት ነው። ልክ እንደ አንቺ ማለት ነው። አንቺ ነጋዴ ስለሆንሽ ኖ አይደለም ማለት የተሻለ ገቢ አላቸው። የተሻለ በባለቤቱ በኩል
እኔ ግን ጭራሽ ባለትዳርም እንደሆነ አላውቅም። አይ ነው እስኪ ምናልባት መረጃ ሲጀምር ስለ ባለቤቱም ስለ ራሱም ብዙ ነገር አልጠየቁም። እኔ ማወቅ የፈለግኩትን ነገር ነው ለማወቅ ጥረት ያደረኩት። እነሱም ደግሞ ያቀረብኩላቸውን አማራጮች እንዳለ ሲጠቀሙ ነበር። እነሱ እንደ አንድ ክብር እንዳለው ሙያተኛ ሳይሆን ገንዘብና ገንዘብን ካገኙ ምንም ነገር ከማድረግ ወደኋላ የማይመለሱ ሰዎች ናቸው። ያንን ደግሞ አረጋግጫለሁ ራሴ። አሁን ግን ትልቁ ጥያቄ ምንድን ነው? የዘካርያስ አስክሬን የት ነው? የተሰረቁት እቃዎች የት ናቸው? በቃ ዘካርያስ ሞቷል እንዴ? ምንም ስለ ምንድነው ተሰረቀ የምትለኝ እቃ? ምንም የተሰረቀ እቃ የለም። እቃ አለ እንደ ቤት ውስጥ ሲፈልግ ለምጠይቅሽ ጥያቄዎች እንዳለ መልስ እየሰጠሽኝ አይደለም። ታውቂያለሽ። ከዚህ በላይ መልስ ማቆም እኮ እየነገርኩ ነው። እኔም ከዚህ በላይ አታድክመኝ። ከዚህ በላይ ሌላ ምንም የምሰጠው መልስ የለም። አሁን እኔ እያሰብኩና እየመጣልኝ ያሉ ነገሮች ምንድነው ችግሩ? ተሻለ ብር ሰጥቶት ማለት መኪና ለኔ ቢገዛ ምንድነው ችግሩ? ያው ሳይሆን ቀረ እንጂ ምንድነው ችግር አለው? እኔ እሱ አይደለም ስለተሰራው ወንጀል ነው ችግር። ምንም የተሰራ ወንጀል የለም። በቃ እኔ የማውቀውን ነገር ነግሬሃለሁኝ። ዘካርያስ ዕቃ ዘረፈ ተባለ፣ ከዛ ሞተ ተባለ። ዘኪ ሌባ አይደለም። ከዛ ደግሞ አስክሬኑ ጠፋ። ምን ታሪክ እኮ እናንተ ናችሁ። እኔ ምንም የማውቀው ነገር የለም። አንቺ እኮ ሲጀምር የሆነ ዕቃ የጣልሽም አይመስልም። የባልሽ አስክሬን መጥፋቱ ሲነገርሽ ምንም ነገር እያየሁብሽ አይደለም። ከዚህ በላይ ምን ልሁን? እኔ መሞት ነበረብኝ። ሻንጣ ውስጥ ምንድን ነው የተገኘው? ምንድነው ሊገኝ የሚችለው? ቼክ አድርጉልኝ። ለምንድን ነው ቼክ የሚደረገው እንዴ? ልብስ ነው እንደ ማንኛውም ሰው ነግሬሃለሁ። 2-3 ቀን ስለምቆይ ድሬዳዋ፣ ለዛ ነው ልብስ ነው ያዝኩት። ድሬዳዋ ታዲያ በዚህ በጠራራ ፀሐይ ነው የምትሄጂው? እሱ አንተን ይመለከታል እንዴ? በምንድን ነው ልትሄጂ የተዘጋጀሽው? በምንም ልሂድ ማወቅ እፈልጋለሁ። ለምንድን ነው ማወቅ የምትፈልገው? ምክንያቱም ተጠርጣሪ ነሽ። መንቀሳቀስም ካለብሽም የምትንቀሳቀሽበትን ነገር እኛ ዋናውን ማስረጃ ዋናውን ነገር እስከምናገኝ ድረስ መብት የለህም። በቃ ስለዚህ ልቀቀኝ፣ ልሂድበት። ካሜራ አጥፍቼ ልነግረኝ የነበረው ነገር ምንድን ነው? አስጠፋልኝና ልንገርህ። አይ ሳይጠፋ ንገሪኝ። ነው አልነግርህም። ካሜራውን እንዳጠፋው ትፈልጊያለሽ? አጥፋና እነግርሃለሁ። በቃ አስወጣልኝ። ያዘው እስኪ ካሜራውን ትንሽ። ካሜራ ጠፋ። ይኸውልህ አንድ የምነግርህ ነገር ማለት ነው። ነገሮቹን ይኸውልህ እዚህ ጋር ድብስብስ አድርገህ ያዘው። የምታውቀውን ያዝና ማለት ነው። እኔ ሳንቲም ልስጥ የሚያስፈልግን ማለት ህይወትን ቀጥ ትቀይርበታለህ። ምን ያህል ብር ትሰጪኛለሽ? ችግር የለውም። እኔ ብር ችግር የለብኝም። በቃ የሚያስፈልግን ያህል ልስጥ። ከዛ ነገሮቹን እዚሁ መቋጨት ነው ያለብን። እዚህ ጋር ያሉት የህግ አካላት እንዳለ ብዙ ናቸው። ለሁላችን የሚበቃ ነገር ትሰጪናለሽ? በቃ ይሄንን ወደ ውጭ አታውጣው አልኩህ እኮ። በቃ ካሜራ አስጠፍታል አይደል? እሺ ለምን ደግሞ ከፊኝ? እኔ ነገር አድበስ በቃ እኔ ከዚህ በላይ በቅቶኛል እኮ። ምኑ ነው የበቃሽ? ማለት የምትሉት ነገር ምናምን ከዚህ በላይ እኔ መሄድ አልፈልግም። ስለዚህ የሰራሽ ነገር የለም። ለምን ትከፊኛለሽ? በቃ ጨቀጨከኝ እየመጣ በቃ ማጠይቀኝ ጉድ የለም። በቃ እኔ ከዚህ በላይ መታገስ አልችልም። እዛ ነው የምትከፊኝ? ስለዚህ በቃ ሳንቲም እኔ ማለት ሳንቲም ፈልገህ ይመስለኛል እኮ አንዳንዴ እንደዚህ እንትን የምትለኝ እያስጨነቀኝ ያለው። ሳንቲም ፈልጌ ይመስልሻል? እንደዚህ ምሳሌ በቃ ህይወትን ትቀይርበታለህ። በዚህ ቋጨው። ለዚህ ነው ካሜራን ያስጠፋሽ? ለዚህ አስብበት። ካሜራ እንዳጠፋ የፈለግሽው ለዚህ ነው? ምክንያቱም በአደባባይ ልነግርህ አልችልም። ለማንኛውም ግቡና ካሜራውን አብሩት። ምን ማለት ነው? ሄለን ይኸውልሽ፣ ያው እንዳንዱ እያወራሽ የነበረውን ነገር ካሜራ ባጠፋም ስልኬ ላይ ሪካርዱ አልቆምም። ሪካርድ እያደረኩሽ ነው በስልኬ። እያንዳንዱ ለእኔ አሁን ስታቀርቢልኝ የነበረውን ነገር ራሱ ማስረጃው ነኝ። አንቺ ገንዘብ የምትከፊኝ የዘካርያስን አስክሬን አውጥታሽ ስለወሰድሽው ከክሊኒኩም ንብረት ስለዘረፍሽ ነው። እንኳን አደረኩ። ለዛ ደግሞ ብለሽ ደግሞ ማለት ዘካርያስን ገርህ እንደውም እንኳን አደረኩትኝ። በቃ እኔ ነኝ አድርገሽዋል አይደል? አዎ እኔ ነኝ። ምን ታመጣለህ? ምንድን ነው አንቺ አደረግሽው? ካሜራ አስጠፍቻለሁ ስትለኝ አልነበረ? ካሜራማ አስጠፍቼልሻለሁ። ካሜራውን አቁመው ነበር አይደል? እንኳን አደረኩ። እያንዳንዱ ልጅ ምስልም ራሴ ነኝ። ለዚህ ጉድ ማለት ነው። እስቲ ልቀቀኝ። ቁጭ ብለሽ አውሪ እኮ እነግርሃለሁ። ያለውን ነገር እውነቱ ፍርጥርጥ አድርጌ እነግርሃለሁ። ሁሉንም ነገር ማወቅ እፈልጋለሁ። የሰማሽኝ ነው? ይኸውልህ እሰማሃለሁ። አንተም ስማኝ። እያንዳንዱ ስታወሪ የነበረው ነገር ይዤልሻለሁ። እያንዳንዱን ነገር
እያንዳንዷን እና ምን ይሁን እኔ ነኝ በቃ ዘኪንም እንደዚህ አይነት ነገር ውስጥ እንዲገባ ያደረኩትኝ እኔ ነኝ። ለብር ብዬ እኮ ለብር ብለሽ ምን ዘካሪያስን አሰረቅሽው? ከዛ ገደልሽው? አላሰረኩትኝም፣ ምንም አላሰረኩትኝም፣ አልገደልኩትኝም። አለ በህይወት። ማን ነው? ዘኪ አለ በህይወት። ምንድነው የቀበራችሁ ታዲያ? ማወቅ የፈለከው ምንድነው የቀበራችሁ ታዲያ? አለ ዘኪ ባሌ አልሞተም። ይሄን ደግሞ ጉዳይ የጠነሰስኩትኝ እኔው ራሴ ነኝ። ተመሳጥሬ ከነተሺ ጋር እኔ ራሴ ነኝ። ታዲያ ዘካሪያስን ይሄን አለማወቅ የምትፈልገው ተሺ በህይወት አልሞተም። ምክንያቱም ለብር ብዬ ነው ነገር ያደረኩትኝ። ለብር ስል ደግሞ ምንም ነገር አደርጋለሁ። ሄለን ይኸውልሽ እያንዳንዱን ነገር ከመጀመሪያው ጀምረሽ እንድትነግሪ እፈልጋለሁ። የሰማሽ ነው? ይኸውልህ እሰማሃለሁ። ተረጋግተህ አውራኝ። እያወራሁህ ነው። ዘካሪያስ በህይወት አለ? አለ በህይወት ግን እዚህ አይደለም ያለው። እሱም ደግሞ ልነግርህ አልችልም የት እንዳለ። የህክምና እቃዎቹ ሴት ነው ያሉት? በቃ ይኸውልህ መቃብር ውስጥ ተቆፍሮ የተቀበረው ማለት ነው ዘኪ አልነበረም። እነሱ የህክምና ማቴሪያሎች ነበሩ። ይሄን ደግሞ ሳደርግ ተማክሬ ነው ከነሱ ጋር ማለት ነው። ምክንያቱም በብዙ ወንጀሎች ይጠረጠር ነበር እዛ ውስጥ ማለት ነው ዘኪ። ስለዚህ መሳሪያዎቹን እንዳለኛ እቃዎቹን ይዘን ሌላ ሀገር ላይ ሄደን መጠቀም መስራት ነው የምንፈልገው። ስለዚህ ድርጅቱን ለመዝረፍ ነው ሁሉ ቅድ ነድፋቸው የነበረው። በቃ እኛ ለብር ብለን ያደረግነው ምንም እኛ ከድርጅት ጋር የሚያያይዘን ነገር የለም። ስለዚህ ሳጥን ውስጥ የነበሩትን የህክምና እቃዎች እንዳለ ራስሽ ሄደሽ አስቆፍረሽ አወጣሽ? አዎ እኔ ነኝ። ቀይና አይደል ማወቅ የምትፈልገው እኔ ነኝ። ዘካሪያስ ታዲያ መሞቱን ማስመስከር ሰው ነው እንደውም አይገርምህም? መሞቱን ለምን እንደው ማስመስከር እሱ ለኔ ብሎ ነው። በቃ እኔም በጣም ስለሚወደኝ ለኔ ብሎ እኔ ደግሞ ተጠቀምኩበት። አሁን ዘካሪያስ ይኛል ዘኪ የለም፣ ሀገር ውስጥ አይደለም፣ ወደ ውጭ ወጥቷል። አንቺ ቦርሳ ውስጥ ያለው ብርስ ምንድነው? የህክምና እቃዎችን ሸጣችኋቸው ነው? መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514,000 ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840,000 ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ የግሌ ንብረት ነው፣ የግሌ ነው። ይሄን ያህል ገንዘብ ይዘሽ ወዴት ነው እየተንቀሳቀስሻለሽ? ወዴትም ልሂድ፣ አንተን የሚመለከት ነገር አይደለም። ብር ያለኝ ሰው እኮ ነኝ፣ ወዴትም መሄድ እችላለሁ። ሄለን አሁን ሁሉ እያንዳንዱ ነገር እኮ አሁን አመንሽልኝ። ራስሽ በራስሽ ያወራሻቸው ነገሮች እንዳለ ፍርድ ቤት የሚቀርቡ ማስረጃዎች ናቸው። ወንጀሉን ሙሉ ለሙሉ አንቺ እንደሰራሽው፣ የህክምና እቃዎቹን እንዳሰረቅሻቸው፣ ዘመድ አዝማዶችሽን ዘካሪያስ ሞተ ብለሽ አሳምነሽ ወንጀለኛን ከሀገር እንዲያመልጥ መተባበርሽን አምነሻል። አዎ ነገርኩ እኮ በቃ ዘኪን እኔ ነኝ። በቃ ይሄ የኔ ፍላጎት ነበረ፣ እሱ ደግሞ እኔን ይሰማኝ ነበረ። ፓስፖርት የሚያዘጋጀሽው አንቺ ልትወጪ ነበር ከሀገር አይደል? አዎ ልሄድ ነበረ። ምንድነው ታዲያ ችግሩ? ከአንተ ጋር ምን ያያይዘዋል? ለምን የሁሉ ድራማ ከሰራሽ በኋላ ጥቁር ስለብሰሽ አሁን ሀዘንተኛ መምሰል ምን አስፈለገሽ? ያው ዘኪ አንዴ ሞቷል ተብሎ የለ። ስለዚህ ይህን ደግሞ ማንም እንዲያቀብኝ አልፈልግም ነበረ። ለማንኛውም ሄለን እያንዳንዱን ስታደርጊያቸው የነበሩት ነገሮች እንዳለ ማስረጃዎቻችን ላይ ስለገባ ከአሁኑ ሰዓት ጀምሮ በህግ ቁጥጥር ስር ነው ብትሆኝ። ይኸውልህ እኔ ዛሬ ብታስረኝ ነገ እፈታለሁ፣ ችግር የለውም። ብር ያለኝ ሰው ነኝ፣ እሱ አያሳስብህ። ግን እኔ የማውቀውን ነገር ነግሬሃለሁኝ አይደለ? ለማንኛውም ውድ ቤተሰቦቼ ከዚች ልጅ ጋር ከዚህ በላይ መነጋገር አልፈልግም። ዋናው እውነታው ላይ መድረሳችን ነው። ይሄ ሁሉ ነገር እንግዲህ አሻጥር ሲሰራ የነበረው የህክምና እቃዎችን በእጃቸው ለማስገባት ነበረ። የህክምና እቃዎቹን ከድርጅት ውስጥ በሚፈልጉት መንገድ
ከሰረቁትና ካዘጋጁት በኋላ ባዘጋጁት የሬሳ ሳጥን አማካኝነት ዘካርያስ እንደሞተ አድርገው እዛው እስከተው የሕክምና እቃዎቹን ሊያሸሹ ችለዋል። ከዛም በኋላ እንግዲህ ቆፍረው ከተቀበረ በኋላ ማንም በማይጠረጠርበት ሁኔታ ከሳምንት በኋላ ባለቤቷ ራሷ አስቆፍራ እንዳወጣችና የሕክምና መሳሪያዎቹን ይዘው ከሀገር ሊሸሹ እንደነበረ በራሷ አንደበት ሰምተኗል። ስለዚህ ይሄ ከበቂ በላይ ማስረጃ ነው። እሷን ለሕግ አካል እናሳልፈን እንሰጣታለን። እኛም ደግሞ በጣም አስደሳችና አመርቂ የሆነ ውጤት አምጥተናል ብዬ አስባለሁ። የሄድንባቸው ርቀቶች እንዳለ የከፈልነው እኔ በጣም መጀመሪያ ጫፌን ልትነካኝ እንዳትሞክር እሺ። ተነሽ ውጪ ተነሽ። ሰማሽኝ? ውጪ ልቀቀኝ አልኩህ እኮ። ውጪ ውሰራት፣ መኪና ላይ ውሰራት። ለማንኛውም ውድ ቤተሰቦቼ ያው እንግዲህ በቪዲዮ ላይ ያየው ነገር በጣም የሚያስገርም ታሪክ ነው። ያው ወንድሜ ዘላለም እንደሚለው እዚህ ሀገር ላይ ያላየኑ እንጂ ያልተደረገ ድርጊት የለም። ለገዛ ለስርቆታቸው እንዲመቻቸውና የሚፈልጉትን ንብረት ለማሸሽ ሲሉ እንግዲህ ዘካርያስን ሞቷል ብለው አሰውርተው ዘመድ አዝማድ አዝኖ አልቅሶ ከቀበረው በኋላ እንግዲህ የሰማኑ ደግሞ አሁን የተለየ ውጤት ነውና ለማንኛውም ያው በፈጣሪ ኃይል ሁሉ ነገር አሸንፈን ጨርሰኗል። በጣም ደስተኛ ነኝ ይህን ነገር መስማት በመቻሌ። እኔ ሰሞኑን ረፍት አጥቼ ነበር። አይምሮዬም በጣም ሲበጠበጥ ነበር የነበረው። ምክንያቱም ከ7 ቀን በኋላ እንዴት አስክሬን ተቆፍሮ ሊወሰድ ይችላል? ምንድን ነው ውስጡ የተቀበረው የሚለውም ነገር ጥያቄ ሆኖብኛል። ዘካርያስ ደግሞ ሞቷል የሚባለውን ነገር ማመን ግራ ጋብቶኝ ነበር። ባለፈው ደግሞ ሄደን እንግዲህ የሰማኑ ከፓርኪንግ ልጅ ደግሞ የሰማኑ መረጃ ደግሞ ሌላ ነው። ከላዳ ሹፌሩ የሚያገኘናቸው ነገሮች የተለያዩ ናቸው። እዛ ጋም ዶክተርና የሚሉ ሰዎች እንግዲህ ወንበዴ ወሮበሎች ሆነው ሲገኙ ያወሩት የነበረው ነገር ሌላ ነው። ግን ከዚህ ሁሉ ጀርባ እንግዲህ ይህንን ሁሉ ነገር ስታቀነባብር የነበረችው ሄለን እንደሆነች ንብረት ፍለጋ እንደሆነ ከኔ ጋር ራሱ ካሜራ የጠፋ መስሏት ብዙ ነገር ስታወራኝ ነበረ። ለእኔም ገንዘብ አቅርባ ከኔ ጋር ተደራድራ ነገሮች መቋጨት ፈልጋ ነበረ። አብሮኝ የነበሩትን የቲም አባላት እንዳለ አስወጥቼ እኔ ቢያንስ የድምፅ ሪከርድ ብቻ ነበር ይይዛለሁ ብዬ አሰብኩት። እንደ አጋጣሚ ሆነና ካሜራ ማሪም ካሜራውን እንዳበራው ነበር ጥሎት የወጣውና የምንፈልገውን ምስል ማግኘት ችለናል። ለማንኛውም እንግዲህ አሸናፊ ሆነናል ዛሬ በድል እንግዲህ ይሄን ኬዝ ዘግተነዋል። እንኳን ደስ ያላችሁ ውድ ቤተሰቦች። ስጠይቁት የነበረውን እያንዳንዱ መልስ አግኝታችኋል ብዬ አስባለሁ። እኔም ደግሞ አሁን ሰላም አግኝቼ ወደ እነ ዘላለም ኬዝ ላይ መቀላቀልና ነገሮችን መጨራረስ እፈልጋለሁ። ስለዚህ አጣዳፊ ጉዳይ ሆኖብኝ የጀመርኩት ኬዝ በዚህ መልኩ ተጠናቋል ማለት ነው። እንግዲህ ውድ ቤተሰቦች እስካሁን ድረስ ፕሮግራሜን ስትከታተሉ ስለነበረ በጣም አድርጌ ነው የማመሰግናችሁ። ቻናሉ በደንብ እንዲያደግ ደግሞ አሁንም ጥረታችሁን እንድቀጥሉ እፈልጋለሁ። ቪዲዮዎችን ሼር አድርጉልኝ። ሰብስክሪፕሽን እየጨመረ በእያንዳንዱ ቀን እየጨመርን እየበዛን ከመጣን የምንሰራቸው ቪዲዮዎች ተደራሽነት ይበዛልና ማህበረሰብን በደንብ አድርገን ማስተማር እንችላለን ብዬ አስባለሁ። እስካሁን ድረስ ስትከታተሉኝ ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ቸር ቆዩልኝ።